አትናገሩ። አብሯችሁ ያለን ሰው ራሱ ማታለል የለመደባችሁ ነው። እንኳንስ ለሀገር ለሌላው ሊሆን ይችላል አብሯችሁ ላለ ሰው እንኳን የማትሆኑ ከሃዲዎች ናቸው። ለዛ ነው ሰብናችሁ የምትሸጡት። ነገር ግን ዘመኑ እናንተን የሚመስል ከሃዲ ስለሆነ ይከተላችሁ እብደቱን ይጨርስ። የሚያሳዝነው ግን ስንት ዋጋ ተከፍሎ የመጣውን ስንት እናት አባቶች ስንት ጀግናት ወንድሞች ያመጡትን ነገር ማንም በራሱ ላይ እየቀለደ የሚያደርገው ነገር መሆኑ ነው ለኔ የሚያናደኝም የሚያበሳጨኝም እንጂ ሰው ጠርጎ ጨርሶ ውጭ ላይ የጣለውን ነገር እንደገና ጠርጎ ቤቱ የሚያስገባ ሰው አለ። ምን አይነት በሽተኛ እንደሆነ አይገባኝ። ስለባት እንደሱን አግኝቸው ነው ተብሎ ስንት ነገር ይሰራል ነበርም ሰው ቢኮን ኖሮ መረጃ ማውጣት የሚሰማ ስለሌለ ነው እንጂ ብዙ ነገር ይመጣ ነበር። ዞሮ ዞሮ ይሄ ብቻ ብዙ ይናገር ነበር እኮ ይሄንን ነውር እንዳይሆን ሆነ። ሁሉም ከሚያውቀው የጥቅምት 24 ምሽት 4 ሰዓት ጥቃት ይሄ ብቻ እኮ ብዙ ነገር ይሻል ሆነው የሀገር መከላከያ ሰራዊት ሰሜን እዝ ላይ ለምን ይሄን የሚደግም ትውልድ መጣ? ሰዎች ብንሆን ዛሬም እንኳን የምናደርገው ድርጊት ይጠቅማል አይጠቅምም የሚለው ላይ አለመድረሳችን የሚያሳየው ይሄ እንኳን አላስተማርም። በጣም ነው የሚያሳዝነው። እና አርሲሲ ምን ትፈልጋላችሁ? እኛ ለራሳችን አብረን ሳንሆን ያው የህዋት ቡድን ስውር ሴራና ደባ ተሸርቦ ነበር። የራሽንና የደሞዝ መለቀቅን መነሻ ያደረገ ዕለቱን በማሰብ በተሰናዳ ድግስ አይነተ ብዙ አሻጥር በድርጊት ሊገለጽ ታቅዷል። ቀደም ሲል በመከላከያ ሰራዊት ውስጥ ቆይተው ከስለላ እስከ እዛው ማፈን የሚዘልቅ ቀዳሚ ተልዕኮ የተሰጣቸው የትግርኛ ተናጋሪ አባላት የእኩይ ተግባሩ አጋፋሪዎች ናቸው። ገሚሱ ደግሞ ከሰራዊቱ ወጥቶ ለዘመናት የተንተራሰው ማህፀን የያዛቸውን መሰሎቹን ተመልሶ እንዲወጋ ማድረጉ አባይነት ደግሞ ሁለተኛው ነው። ሶስተኛው ግብ ሁለቱ መካከል ሆኖ እንደ ሁኔታው ሲለው ተጠቂው ሰራዊት እጁን እንዲሰጥ የማድረግ ሲሻው ደግሞ የማሸማገል ሚና የተላበሰ የኤሊ ድንጋይ ነው። ይህ ሁሉ ሲሆን የሀገር ኩራቱ የመከላከያ ሰራዊት አፍ የሆነው የሬዲዮ መገናኛ በተቀነባበረ ሴራ ለዚህ ጀግኖች ህይወት እንዳይደርስ ልሳኑ እንዲዘጋ ተደርጓል። የሬዲዮ መገናኛ ዋና መምሪያ የዚህ የአንጃው ቡድን ሰው ነውና ይሄን የሬዲዮ ፕሮግራም ሲደረግ ጥርጣሬ አልነበረም። እነሱም ጥርጣሬ ሊከት የሚችል ግንኙነት አልነበረም። በራሳቸው ያደራጁት ኃይል በዚህ ሬዲዮ መገናኛ ሲገናኝ ድምፁ አይሰማም። ያ መገናኛ ኦፕሬሽኑን እስኪጀምሩ ድረስ አላደረጉትም። ምክንያቱም ኦፕሬሽኑ ሲጀምር ብሎክ ለማድረግ ነው። ስለዚህ የሬዲዮ መገናኛ በደንብ ተሰራ። ኦፕሬሽኑ መቼ መሆን አለበት? የሰራዊቱ የወራሽን ሲገባና የሰራዊቱ ደሞዝ ወደ እዙ ሲገባ። ለጊዜው ይህም ተሳካላቸው። በዕለቱ የተዘጋጀውና የራስን ወገን ለመብላት የተጠራው ድግስ ዳሩ ምግብና መጠጥ ብቻ አልነበረም። ለምክንያት የተፈለገው በልቶ እንዲሄድ ሲደረግ የጥቃት ኢላማ ያረፈባቸው የክፍለ ጦር አዛዦች እዛው እንዲቀሩና እንዲታፈኑ ማድረግ ሌላኛው የእርምጃው ማስፈጸሚያ ነው። አሁን ቀደም ብሎ የተበጠሰውን የትዕዛዝና የግንኙነት መስመር እንደ መልካም ዕድል በመጠቀም ድራማው ቀጠለ። በአንዳች ምክንያት ከዚህ ድግስ በቀሩት ሻለቃዎች ላይም ከባድ ከበባ ተፈጸመ። ከዚያ በኋላ ያፈኑትን ጀነራል እዙ ከኛ ጋር መሆኑን አረጋገጠ ለሚል የሐሰት ዜና አቀረቡት። እንዲህም እንዲል ተገደደ። ጦርነት ይቅርብን፣ ደም ማፋሰሱ ይቅርብን፣ እኔም ትጥቄን ሰጥቻለሁ፣ እናንተም ትጥቁን ስጡ፣ እኔንም ከዛሬ በኋላ አታገኙኝም ማለት ነው። አንዳንዶቹ አንተ መንገዱን ጨርቅ አድርግልኝ፣ ትጥቅን ስጠኝ፣ ትጥቅ አንሰጥም አሉ። አንዳንዶቹ ደግሞ ለምንድን ነው ከአሁን በኋላ አታገኙኝም ያለው? ትጥቁን ከሰጠ ለምንድን ነው የማናገኘው? ሰው ይገሉታል ማለት ነው። ስለዚህ ይሄ ሞት ለእኛም እጣ ፈንታ ስለሆነ ጠመንጃችንን ሰጥተን አንሞትም። ጀግናው ሰራዊትም ለስብስብ ሚሊሻ እጄን ከምሰጥ ከነ ትጥቄ ነፍሴ ባፌ ትውጣ አለ። ጥቃት የተከፈተበቱ ይኸው የመከላከያ ሰራዊት እንዲህ እንዲደናገር ሲደረግ በምክንያት ነው ይላሉ
ሌተናል ጀነራል ባጫ ደበሌ። ሊወጉት የቀረቡት አካላት 4 አይነት መገለጫ ያላቸው ናቸው። አንደኛው ከየማዕዘናቱ የሰበሰቡት ርካሽ ጉልበት እነሱ ሚሊሻ የሚሉት ሲሆን፣ ሁለተኛው በኤርትራ ጦርነት ለ21 ዓመት አብረው ምሽግ ውስጥ የነበሩ ነገር ግን ለሆዳቸው ያደሩ ከሃዲዎች ናቸው። ሶስተኛ ተመሳሳይ መለዮ ለብሰው ከሰራዊቱ ጋር ለጋራ ዓላማ ዘመናቸውን ኖረው ለጥፋት ተልዕኮ ግን ያሸበረኩት የትግርኛ ተናጋሪ ሰራዊት ናቸው። ግፍ መስራት ነው። ግፍ መስራት ተረኛ አልቃሽ፣ ተረኛ ተበይ፣ ዘረኛ፣ ጎጠኛ የሆነ በሙሉ ይረክሳል ሰው ከመሆን ካልጨመረ። ስለዚህ እንደ ብሔር የምታስቡ ሰዎች በቃ ተረኛ ገዳይ፣ ተረኛ ተገዳይ፣ ተረኛ ዘራፊ፣ ተረኛ ተዘራፊ፣ ተረኛ አርካሽና ተረኛ ርካሽ ትሆናላችሁ እንጂ ሰው መሆን ብትለምኑ አትችሉም። እንደ ትግሬ፣ እንደ አማራ፣ እንደ ኦሮሞ እንደዚህ የምታስቡ፣ እንደ እስላም፣ እንደ ክርስቲያን እንደዚህ የምታስቡ ሰዎች በቃ የመጨረሻ ርካሽ ናቸው። ሰው ሁኑ። ከዛ በኋላ ለሰው የመጡ ሃይማኖት፣ ሀገር፣ ህግ፣ መንግስት እና ሌሎች ጌጣጌጦች ይሆኗቸዋል። ይሄ ሰዎች ብንሆን ያስተምረን ነበር። ግን እኛ ቆሻሻን ለመሸፈን እዛው ጥላት የሰራው ጉድጓድ አለ። ዘረኝነት ዘረኝነቱ እንደ አማራ አልበቃው ሲል እንደ እስላም፣ እንደ ክርስቲያን፣ እንደ ጎጃሜ፣ እንደ ጎንደሬ፣ እንደ ሰሜን ሸዋ፣ እንደ ወሎ ስትገባ እንደ ሰሜን ወሎ፣ እንደ ደቡብ ወሎ፣ ሸዋ ስትገባ ሰሜን ሸዋ፣ እንደዚህ ጎጃም ስትገባ ሰሜን ጎጃም፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ ጎንደር ስትሄድ ማዕከላዊ ጎንደር፣ ሰሜን ጎንደር፣ ምዕራብ ጎንደር፣ ደቡብ ጎንደር ለአራት ይከፍላል። እዛ ስትሄድ ቅማንት አማራ፣ አገው አማራ፣ በሁሉም ከፋፍሎ ይህን ማስረዳት እኮ አይጠበቅብንም። ለምን እስከ ዛሬ ድረስ በደረሰብን መከራ ለመማር ለሌሎች ለመትረፍ ማለት ራሱን ለመከላከል እንኳን የማያስችለው መከራን ከተቀመጠበት ሆኖ ሲጣራ የሚሉ ሰው ምንም አይነት መከራ ቢበዛበት ይገባዋል፣ እንደውም ሊያልፋ አይገባም ነው የሚለው በግል። ምክንያቱም አናሳዝንም። ሰው ከተውራት፣ ከዘቡር፣ ከኢንጂል፣ ከፉርቃን፣ ብሉይ ኪዳን፣ አዲስ ኪዳን፣ መዝሙረ ዳዊት እያለ ቅዱስ ቁርአን እያለ ሃይማኖት የመጣው እኮ ሰዎችን መስመር ለማሳት ሳይሆን የሰዎችን ብልግና ስርዓት ለማስያዝ ነው። አንዱ የሚያናድደኝ ነገር ቢሆን ይሄ ሃይማኖት፣ ህግ የተሰራው ለምንድን ነው? ሰዎችን ብልግናቸውን ስርዓት ለማስያዝ ነው። የሰው ልጅ በጣም ባለጌ ስለሆነ እሱን ወደ ቅርጹ ለመመለስ ነው። በነፃ የተሰጠችውን መንግስተ ሰማያት ጀነትን ያጣ የሰው ልጅ ትእዛዝ አፍርሶ ነው ሰው ያን ነገር አስተካክሎ ተመልሶ ወደ ክብሩ ይመጣ ዘንድ የተሰሩ ናቸው እንጂ የሰው ልጅ ጭራሽ ልጓም አልባ ሆኖ ሰዎች እንዲጨፈጭፍ እንዲገል አልመጣም። ለዛ ነው የሃይማኖት አባት ተብለው እዛ ጋር የሆኑት። ለምን ትውልዱ ራሱ ዛሬ ሸብቶ ብታያቸውም በእነሱ ዘመን ልክ እኛ ሀገር ላይ ትውልድ መበተኑን የረከሰ ነገር መተግበሩን የሚያሳዩ ናቸው እንጂ ስለሸበቱ ብቻ አዋቂ አይደሉም። ይሄ ትውልድ ለምን ተፈጠረ? ለራሱ እንኳን የማይሆን ለልማት ያልተባበረ ትናንት ሲወቃቀስ የነበረ ለጥፋትማ አብረን የሚል እንመካከር ሲባል ተነስቶ የሚሳደብ እንደዛ አይነት ትውልድ የተደረገው አንደኛ ሰንካላው ነው። እንደ ትውልዱ እንዲበላሽ ተሰርቷል። ሁለተኛ እንደዛ አይነቱ ጎደሎ ከፊት ካልተቀመጠ ሌሎችን ማጉደል አይችልም፣ ሌሎችን ማሰናከል አይችልም። ለነዛ ለጥላቶች መጫወቻ ሆኖ የሚቀጥለው በሁሉም ቦታ ላይ ወና የሆነ ባዶነት የተጠናወተው ሰው ነው የሚፈለገው። ምንም ቢሆን ሆዱን እስከሞሉ ድረስ ያሸከሙትን ከመሸከም ውጪ መጠየቅ የማይችል የሰብዕና ክብሩ የተገፈፈ እንደ ግዑዝ ኦር እንደሆነ ሮቦቲክስ ነገር የሆነ በተን ተነክቶ የሚንቀሳቀስ ማለት ነው። እንደዛ አይነት ሰዎች የሚፈለጉት ፓርቲዎች ወር ምናምን ፍሬ አልባ ሆነው ጭራሽ ፍሬያቸው ሌሎች ያደረሱት ያሉትን መከራ እነሱ በባሰ መልኩ በመድገም ህዝብን በማሰቃየት ሀገርን በመበደል ህዝብን በማዋረድ ህዝብን በመግደል ህዝብን በማፈናቀል የህዝብን ሰቆቃ በባሰ መልኩ መከወን መተረክና ማውራት ላይ የተጠመዱ መግለጫቸው የሰዎችን ስኬት የማያይ እይታና አመለካከት ያላቸው አበቃልህ ሩት ተነስ እያሉ
ሁልጊዜም በእጃችን ገብቶ የነበረውን ነገር ሁሉ ለመቀማት ሲሰለፉ መሆናቸውና ፍሬ አልባ ሆነው የቀጠሉት ለዛ ነው ሰዎች ተሸለሙ ብሎ ሽልማት ሊያስቀማ የሚሄድ ትውልድ የተፈጠረው። አራተኛውን ይጠቅሳሉ። ከስፍራው ትላንት የተመለሱት ሌተናል ጀነራል ባጫ ደበሌ። ሰርፕራይዝ አይደለም ግን ደግሞ እንዴት አጋጣሚው በዚህ ተከሰተ የምንለው ኦሮምኛ የሚናገሩ የኦነግ ወታደሮች እዛ ከነሱ ጋር ሆነው መዋጋታቸው ነው። በሁሉም ቦታዎች በቃ የምናየው የኦነግ ባንዲራ ይዘው። ይሁን እንጂ የዚህን ጀግና ሰራዊት ጀግንነት ለመስለብ የሞከረው መቀሌ ከተመው የማፊያው ቡድን ቡችሎች በቆይታቸው እንደ ዘበት ያመልጣቸው የነበረ የአፍ ወለምታ ነበርና ለመለዮ አክባሪው የመከላከያ ሰራዊታችን የሆነው ሁሉም ሆኖ ጥርጣሬውን ተጠቅሞ ራሱን እንዲያድን የቁርጠኝነትና የጽናት መነሻ አድርጎት ተነሳ። ደሞዙን ቶሎ ላክልን ለሰራዊቱ እንድናከፋፍል ይለዋል። የሚጠይቀው ሰውዬ ትግርኛ ተናጋሪ ነው። ያ ትግርኛ ተናጋሪ ምንድን ነው የሚለው? ዛሬም ደሞዝ ታስባለህ እንዴ ይለዋል። ታዲያ ለምን አላስብም ይለዋል። እማረካለሁንም አስብ ይለዋል። መማረክንም አስብ፣ ደሞዝ ሳይሆን መማረክንም አስብ ይላል። ይሄ ግጭቱ ከመነሳቱ በፊት ነው። ይሄው ሰውዬ መማረክንም አስብ የሚለው ከዛ በፊት ማን ኦሮሞ ነው ማን አማራ ነው የሁሉንም አመራሮች ዘር እየቆጠረ ይጽፍ ነበረና ማን እንደሆነ ይሄው አሁን ደሞዝ የሚጠይቀውን ሻለቃ አንተ የትኛው ብሔር ነህ ብሎ ይጠይቀዋል። የኔ ብሔር ምን ያደርግልኛል? ምን ያደርግልሃል? ወታደር ነኝ፣ ብሔሬ ምን ያደርግልሃል ይለዋል። ግለሰብ እስኪደክመው ይሰራል። ወታደር ግን እስኪደክመው ብቻ ሳይሆን እስኪሞት እስኪሰዋ ይታገላልና በተገኘው ፍንጭ ውጊያው ቀጥሏል። እንዲያም ሆኖ በ20ኛው ክፍለ ጦር ብርጌድ ይኸው አረመኔ ጁንታ አብሮ በሊ ካርኒን ተጠቅሞ በሰዋቸው ጥቂት የመከላከያ ሰራዊት አባላት ላይ ዘግናኝ የጀግና መገለጫም ያልሆኑ ኢሰብአዊና አሳፋሪ ድርጊቶችን ፈጸመ። እነዛ የተሰዉትን የመከላከያ አባላት ሬሳቸውን ልብሳቸውን አውልቀው ራቁታቸውን ፀሐይ ላይ አሰጡ። እስከዛሬ ድረስ ሬሳቸው አልተቀበረም። ሬሳቸው እዛው ፈንድቶ የአራዊትና ምንድነው የአሞራና የጅብ ስሳይ ነው የሆነው። የሰሜን እዝ መከላከያ ሰራዊት 21 ዓመት በኖረበትና ባከበረው ምድር ትግራይ ይህ እንደቀላል ፈጸመበት። ሰውቶ ሬሳ አልቀብር ያለው ወራዳው አካል ይፈር እንጂ ይህ ለሀገር መከታው ሰራዊት ኩራት ነበር። ለዓላማው ሲል ወድቋልና ነው ምክንያቱ። ጀግና ያልሆነ የጀግናን ዋጋ ያውቅምና በውርደት መንገዳቸው ሲቀጥሉ በህይወት የተረፈውን እርቃኑን ሰደዱት። እናም በዚህ አሳፋሪ ተግባር ጥርሱን የነከሰው ጋሻው የሀገር መከላከያ ሰራዊት አሁን የዚህን ወሮበላ ጁንታ ቡድን ጸያፍ ድርጊት ከግምት ውስጥ በማስገባት ተገቢውን እርምጃ እየወሰደ ይገኛል። ይህ ህግን ለማስከበር ተብሎ የተጀመረው ውጊያ ደግሞ ለኢትዮጵያ ብቻ ሳይሆን ለትግራይ ህዝብም ነፃ መውጣት ይሆናል። ይሄ ያልተፋረደው ሰው አያሳዝን? ይሄ ያልተፋረደው ሰው ይሄንን ያላሰበ ይሄን የረሳ ሰው ጤነኛ አይደለም። ወየው ባገኘሁት እኔ እንደዛ የምመጣው 27 ዓመት አልተገዛንም፣ አልተቀጠቀጥንም፣ አልተበደልንም ብሎ የኢትዮጵያ ህዝብ ቢክድ እንኳን እንዴት ይሄ ህመም አልሰማም? ለዛ ነው ሸኔ ብለው ሞከሩ። ከዛ ፋኖ ነኝ ብለው አሁን ያለው መማገጥ ጭራሽ ዜና ሆኖ ፋኖ እዚህ ደረሰ ብለው የሚቃዡ እብዶች መጣው ያ ዜና ሆኖላቸው ለዛ ገንዘብ የሚያዋጡ በቁማቸው አስከሬን ሆነው የአስከሬን የጅናዛ ወይም የግብዝነት ዘመናቸውን የሆነ ማድረቂያ እየወጉ የሚያቆዩ ሰዎች የተፈጠሩት ሰዎች ብንሆን እና ለሰው የምናዝን ብንሆን ይሄ ያምን ነበር። ግን አስመሳዮች ነን። እኔ እያየሁት ያለሁት በሽተኛ ነው። ብዙ ሰው እዛው ተለከፈበት ቤት ነው የሚሄደው፣ እዛው ተወጋበት ቤት ነው፣ እዛው ተረገጠበት ቤት፣ እዛው ረከሰበት ቤት ደግሞ ለመረስ ይሄዳል ብዙ ሰው። ዛሬም ስንት ሰው ጎጠኛ አለ፣ ስንት ሰው መንደርተኛ አለ።
ከዛ እኔ መውጣት የምፈልገው ከበሽታው ለመዳን ነው፣ ጠላቶችን ለመቅበር ነው፣ ኢትዮጵያን ነፃ ለማውጣት ነው፣ ለማሸነፍ ነው። ግን አንዳንዴ የራሴ ልጅም ቢሆን ልክስክስና ኢትዮጵያዊ ካልሆነ እኔ ራሴ ነኝ የማጠፋው። ከራሴ ጀምሮ ቆሻሻ አያስፈልጋትም ለኢትዮጵያ፣ አያስፈልጋትም ለዚች ዓለም። እንደነዱት የሚሄድ ሰብዕናው የረከሰ ሁሉን ነገር ለመጋለብ ነውሩን እንደ ክብር የሚቆጥር ርካሽ ትውልድ አያስፈልግም። ከኔ ጀምሮ ፈጣሪ እንዲያጸዳም ብለው ለዛ ነው እውነትን ነው ጉዳያችን፣ ከእውነት ጋር ከሀቅ ጋር ከጀግንነት ጋር ዘላቂ ከሆነ ነገር ጋር እንጂ በሆነ በጎጥ በምን ጋር እንደ አይነት ሰንካላ ትውልድ እንትን ብሎ ሰንካላነቱን በሌላ ሰንካላነት ይገልጻል። እንመካከርን የሚቃወም ያለ መሪ ያለ መርህ ያገኘውን ሁሉ ጥላት አድርጎ እንዲህ አይነት እብድ አለ። ዛሬ አማራ ክልል ላይ ስላለው ነገር አሸነፈ ተሸነፈ፣ ፋኖ ጀግና ነው፣ ፋኖ ተቆጣጠረ የሚል በዚህ ልክ እውር ድንብር ውስጥ የገባኔ የሰው ልጅ ነው ወይ? የሰው ልጅ በዛ ልክ እንደው የሆነ ጭርሙት ይወጣ እንደው የሆነ የማይቆም የማይነሳ በዛ ልክ የተንሸዋረረ እጅና እግሩ ጭንቅላቱን ወደ እግሩ እግሩ ወደዛ እንደዛ የተገለባበጠ ነገር ሆኖ በቀላሉ የምታወሩትን ነገር አታውቁትም ወይ? እንደው ተስፋ ታደርጋላችሁ? አለ ቪዲዮ 2-3 ጊዜ ደጋግሜ ጫንኩት ማለት እንጂ ዛሬ ሲመቸው ዛሬ ኢትዮጵያ ስላሸነፈች ኢትዮጵያ ድል ስላደረገች ዛሬ ማንም መጥቶ የሚንበረከክላት ኢትዮጵያ ስለተፈጠረች አይደለም የምናወራው። ማንም መጥቶ ይሰግድላታል ኢትዮጵያ። እህል ውሃ ያበቃል፣ የኢትዮጵያ መንግስት አበቃለት ምናምን። እኔ እኮ እዛ ነው ያሉት። ኢትዮጵያ ውስጥ እኮ ነው ያሉት። ስንት ጀግኖች አሉ፣ ስንት ጀግኖች አሉ ኢትዮጵያ ውስጥ። በራሱ ጎደሎነት በራሱ ኢምንትነት ልክ የሚያስብ ሰዋል። በዛ ልክ መነጽራችሁን ቀይሩት፣ አለዛም ማበዳችሁ ጥሩ ነው። እናንተን የሚመስል እብድም ካገኛችሁ አጽዱልን አፍራችሁ። ሺህ ከሚሊዮን ሌት ተቀን የሚደክሙ ሰዎችን ተቆጥሮም የማያልቁት ወንድሞች አሉ። የእነዚህ ልጆች ደም በተኙበት የታረዱት፣ አስከሬናቸው እንዳይቀበር ለአውሬ የተሰጠው፣ ተሰብስበው እየጨፈሩ የተቀረጹት፣ የተማረኩ ሰራዊቶችን በህዝቤ ባሉት ላይ በጫካ ልብሳቸው ወልቆ የተሰደዱት፣ አስፓልት ላይ ተተኝተው በሲኖትራክ እስከ ነፍሳቸው የተጨፈለቁት፣ አክሱም ላይ የፌዴራል ፖሊስ አባላት ጡታቸው ሁሉ የተቆረጠበትን፣ በእሳት የሚኖሩበት ቤት የተቃጠለበትን አልረሳም። ይሄን የረሳን ሁሉ የነዛ ልጆች መከራ እንዲፋረዱ ነው የምፈልገው። ይሄን የረሳ ምንም ነገር ቢሆን አይሰቅም። ውሸቱን ባጣ ቆይ አባላት ደረጃ እንኳን ለምን የማይስተናገድበት እንዴት የሚታፈንበት ጉዳዩንም ማንሳት አሳቃቂ የሆነበት ጊዜ አከተመ። በጓዳ የማልጎምጎም ምዕራፍ ተዘጋ። ልክ በዛሬዋ ቀን ከ2 ዓመታት በፊት አባይ እኮ እኛ ድንበር ውስጥ በእኛ ገንዘብ የሰው ውሃ ሳነካ ማንም አይሰማኝም። አባይማ እናንተ ብቻ አይደለም፣ ግብጾች፣ ሱዳኖች ህልውናቸው ነው። ሁሉም ሰው የሚናገረው በቃ ምንም ታቡ አይደለም። ኢትዮጵያ ውስጥ ግን በጣም የሚያሳዝነኝና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሀሳብ መዋየት እንደ ነውር እናስባለን። ያንተን አባይ ያንተን ህዳሴ ከነገንዘብ ከነምናምን በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ፣ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንባል? አትሰሩ ይቅር፣ ግን ለምን አነጋገርበት? በእርግጥም እነዚያ የመሽኮርመም ጊዜያትን ያጠፈው የፈራ ተባ ወቅቶችን የቀለበሰው የጠቅላይ ሚኒስትር አብይ አህመድ የቢያንስ እንነጋገርበት ጥሪ ግዘፍ ነስቶ ዜጋውን አነቃንቆ ሀገር አረስርሶ ዓለምን አዳርሷል። ምክንያት በመደመር መንግስት በግልጽ እንደሰፈረው ሁለቱ ውሃዎች ለውድ ሀገር ኢትዮጵያ ህልውና ልዕልናም ናቸው። ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ጥቅሙ ግን ምን ይሁን? ልክ አሁን ህዳሴ ላይ እንደምንደራደረው መደራደር እንችላለን። ችግር የለውም። ድርድር ማለት አትጠቀምበት ማለት ካልሆነ በስተቀር ችግር የለውም። ቢያንስ አሁን ያለው ትልልቁ ፖለቲካል ኤሊት የሚወያይበት ጉዳይ ይሁን። አክሽኑ ይቅር፣ እንወያይበትና
ልጆቻችን ያስቡበት ሊባል ይችላል። ዝም ተብሎ ግን የሚተው ጉዳይ አይደለም። ታፍኖ መቅረት፣ ተዘግቶባት መሰንበት በቃኝ ያለች ሀገር ኢትዮጵያ ጉዳዩን ከጓዳ ወደ አደባባይ ባወጣች ጊዜ ብዙዎች ብንዘገይ እንጂ አልቀረንም፣ እስከ ዛሬስ የት ነበርን አሰኝቷል። የባለ ግርማዋን ሀገር ወሰን እንዳሻቸው የናኙበት በባህር ጠረፏ የተመላለሱ ትዝታቸው ተቀስቅሷል። ወትሮም ያጣነው በፍትህ አይደለም ቁጭትን በሀገር ወዳዱ ልብ ሁሉ ጭሯል። በእርግጥም ከእንነጋገርበት በላይ አስተናግዶ ከፈረንሳይ እስከ አሜሪካ ከቱርክ እስከ ጎረቤት ሀገራት እውነት ነው ጥያቄው ተገቢ ነው አሰኝቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እንዳስቀምጡት ሁሉ የነ ኢትዮጵያ ጥያቄ ምጽዋት ሳይሆን ፍትህ ነው። People deserve the same opportunities as anyone else, but to find themselves not only landlocked, የባህር በር የሌላቸው ሀገራት ህዝቦች እንደሌላው እኩል እድል የማግኘት መብት አላቸው። እነዚህ ሀገራት የተዘጋባቸው የባህር በር ብቻ አይደለም፣ የዓለም እድገት ፋይናንስ እና ቴክኖሎጂ እድልም ጭምር ነው የተዘጋባቸው። እነዚህ ሀገራት ከፍተኛውን የንግድና የትራንስፖርቴሽን ወጪን፣ እጅግ የተገደበ ገበያን፣ ከፍተኛ የዕዳ ጫና፣ የከፋ የአየር ንብረት ለውጥና ግጭት ተጋላጭነትን ይጋፈጣሉ። የባህር በር የሌላቸው ሀገራት እየጠየቁ ያሉት ምጽዋት ወይንም ችሮታ አይደለም። እየጠየቁ ያሉት ፍትህን ነው። ፍትሃዊ እድልን ይሻሉ። ጫናን የሚቋቋም ኢኮኖሚ መገንባት፣ አካታች ማህበረሰባዊ እድገት የማምጣት እኩል እድልን ይፈልጋሉ። የንነጋገርበት ጥሪው በዚህ ብቻ አልቆመም። የሰጥቶ መቀበል የሰላም መንገድ እስከተመረጠ እኛም ደጋፊ ነን ያሉ ሀገራትና ተቋማትን ከኢትዮጵያ ጎን አሰልፎ ባህሩን የሚዋሰኑ ሀገራትም ምርጫ ካለው ለማጤን እድልን የሰጠ ነበር። በእነዚህ ዓመታት የባህር በር የትውልድ ጥያቄ ሆኖ ገኖ ወጥቷል። ኢትዮጵያ በሯን ካገኘችማ አብሮ የመልማታችን ነገር እሙን ነው የሚል ሀሳብንም ያስተናገደ ያንሸራሸረ ነበር። Turning Ethiopia from the landlocked economy that it has become into one that gains again access to the sea. የኢትዮጵያ ዳግም የባህር በር የማግኘት ጉዳይ የሚሳካ ከሆነ የሀገሪቱ ቅድሚያ ብሔራዊ ጥቅም መከበር ብቻ አይደለም፣ ለቀጠናው ሀገራትም በጋራ የመልማትና የማደግ እድልንም ይዞ የሚመጣ ነው። ኢትዮጵያ ያላትን ከፍተኛ ቁጥር ያለው ምርትና አገልግሎት በቀላሉ በእነዚህ ወደቦች በኩል መድረስ ቢችሉ ትስስር ይጠናከራል፣ ቀጠናዊ ኢኮኖሚያዊ ትርጉሙ ከፍ ያለ ይሆናል። ኢትዮጵያን ታሪክ አይነሳትም፣ መልክዓ ምድርም አያሳጣትም፣ ስነ ህዝብም አይገድባትም። ኢኮኖሚና የህዝብ ቁጥሯ መጣሁ እያለ ነገሩን ግድ ያደርገዋል። በእርግጥም እኔ ብቻ ከማለት በቀር አባይ የጋራ ሆኖ የባህር በር የብቻ የሚሆንበት አመክንዮ በግልጽ አይታይም። ሁለቱ የመነጋገር ዓመታት ግን ወደ ውጤቱ የማቅረብ ተስፋን ፈንጥቀዋል። እኛ ባናሳካው ትውልድ ያሳካዋል እንደተባለው የሁላችሁ የዛሬ 50-60 ዓመት ኃይለ ሥላሴ ስለ አባይ ሲያወሩ አታስበው፣ ትነካትና ወየውልህ፣ ትሞክራትና ወየውልህ ሲባሉ እኔ አሁን አቅም የለኝም ልጆቼ ይሰሩታል። አሁን ቀይ ባህር ትነካትና ትለኛለህ፣ እኔ አቅም የለኝም ልጆቼ ያመጡታል። ይሄ የሚያናድደው ዓለም ላይ ፍትህ ቢኖር ዓለም በበዝባዦች እጅ ባትወድቅ ሁሉም የተቀደሱ ነገሮችን በሙሉ ባለጌዎች ተቆጣጥረው ለረከሰ ነገራቸው መጠቀሚያ ባያደርጉ ኢትዮጵያ ከህዝብ ብዛቷና ካለችበት ጂኦፖለቲክስ እና ሌሎች ነገሮች አንጻር ሳትጠይቅ ነበር የሚሰጣት ማለት። መጠየቅ እንዴት ነውር ሆኖ እዛ ጋር ዛሬም ድረስ ትርክቱ ዛሬም ድረስ ጩኸቱ ለምን ይበረታል? በዚህ ልክ ምቀኛ የሆነች ዓለም እኔን እንደ ሰው ተቀብላ እንደ ዓለም የማታኖር ዓለም ለምን ድምጥማጧን ማጣለው? ዛሬ ከዚህ በኋላ ስለ ወደብ ስለ ባህር በር ጉዳይ እንኳን የራሷን ንብረት አይደለም ሌላም በምንም በሰጥቶ መቀበል ምን በዚህ እኮ ይሆናል አይደለም የተባለው። በቃ ይሄ እኔ ነው ወስዷለሁ እኮ አይደለም የተባለው። በጋራ ተጠቃሚነት ያለን የህዝብ ሁነትና ወቅታዊ ነገሮች አስገዳጅ ናቸው። እኛ ብንተውም ነገሩ ፈንድቶ እስከሚሄድ ድረስ መጠበቅ የለብንም። ዘመኑ ደርሷል። ጀስት የሆነ መላን በለው ተብሎ ሶማሌላንድ ሲከድ ሌላ እዛ ጋር ሲከድ ሌላ እኔ ስለራሴ ነው የማወራው። አንዱ የዚህ ታሪክ የዚህ ዓለም የዚህ ዘመን አንዱ ተሳታፊ ነው። እኔን የማታኖር ዓለም እንዴት እንድትኖር እፈቅድላታለሁ? እኔን እንዳልኖር ላደረገኝ ሰው እንዴት እሱ እንዲኖር እፈቅዳለሁ? ባለሁበት መጥቶ ያለኝን እያሳጣ ከወንድሜ ጋር ከእህቴ ጋር አንተ አማራ፣ አንተ ኦሮሞ፣ አንተ እስላም፣ አንተ ክርስቲያን እያለ
የሱን ቆሻሻ ነገር ቤቴ ድረስ አምጥቶ ጭራሽ በሱ ቆሻሻ መገዳደልና መደማማት፣ መራብና መጠማት፣ መሰደድና መሞት፣ መግደል እንደዚህ አይነት ባለቤት የሌለው የሱ አሸንት ሆኖ ወይ ገዳይ ወይ ተገዳይ ሆኖ መቀጠል እንዴት ይህንን ለማስቆም ሰው እንዴት አይሰራም? እንዴት ይህንን ያደረገኝን አካል ሄጄ እዛ ቦታ ድረስ እንኳን ማድረግ ያለብኝ ባላደርገው እንዴት ራሴን ከቤቴ መከላከል